በኃጢአት ያደፈውን ማንነታችንን ሊያነጻ፣ ሊያጠራ፣ ሊቀድስ ደግሞም ሊያሻግር ቃሉን እንድንሰማ የወደደ እንድንሰማ የጠራን አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ባለፈው ሳምንት ስለ መጀመሪያዎቹ ስለ ክርስቶስ ኢየሱስ ሐዋርያት ከዓለም ሁሉ ተመርጦ በቀዳሚነት የተጠሩት ሁለቱን ሐዋርያት ስንመለከት ነበር። የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 35 ጀምሮ እስከ 39 ያለውን ስንመለከት ነበር የቆየ ነው። ዛሬ ደግሞ ከቁጥር 40 ጀምሮ እስከ 41 የተጻፈውን እንደ እግዚአብሔር ፈቃድ እንመለከታለን። መልአካችን እንዲያስተምረን ቅዱስ ፈቃዱ ይሁን። ንባቡን አንብበን ማብራሪያውን ተመልክተን እንደነበር በነገው ደግሞ ዮሐንስ ከደቀ መዛሙርቱ ሁለቱ ቆመው ነበር። ኢየሱስም ሲሄድ ተመልክቶ እነሆ የእግዚአብሔር በግ አለ ይላል። ከቁጥር 35 ጀምሮ እስከ 36 ያለው ንባብ ጸሐፍት ፈሪሳውያን ወደ መጥምቀ መለኮት ወደ ቅዱስ ዮሐንስ መጥቶ ስለ ማንነቱ ከጠየቁት በኋላ መጥምቀ መለኮት ቅዱስ ዮሐንስን ወሳኝ የሆኑትን 3 ምስክርነቶችን ከሰጣቸው በኋላ አንደኛ እርሱ ራሱ ክርስቶስ ኢየሱስ እንዳልሆነ ከመሰከረ በኋላ፣ ሁለተኛ ከነቢያት አንዱ እንዳልሆነ ከነገራቸው በኋላ፣ ሶስተኛ ደግሞ መሲህ የተባለው ይመጣል፣ ዓለምን ነፃ ያወጣል፣ ያድናል የተባለው እርሱ በእውነት የእግዚአብሔር ልጅ እንደሆነ ከመሰከረላቸው በኋላ ይላል መጽሐፍ። በነጋው ደግሞ ዮሐንስ ከደቀ መዛሙርቱ ከሁለቱ ጋር ቆሞ ነበረ። ኢየሱስም ሲሄድ ተመለከተና እነሆ የእግዚአብሔር በግ ብሎ ተናገረ ብሎ ይናገራል መጽሐፍ። ከዚህ በፊት ቁጥር 29ን ስንመለከት ተመልክተን እንደነበር ክርስቶስ ኢየሱስ አማናዊ በጋችን ሆኖ ታርዶ በቀራንዮ አደባባይ ሥጋውን ቆርሶ ደሙን አፍስሶ እንደ በግ ታርዶ በግ ለመሥዋዕት ቀርቦ ስርየተ ኃጢአትን እንደሚያስገኝ ሁሉ እሱም አማናዊ በግ ሆኖ ለራሱ መሥዋዕት ሆኖ ሁሉን የሚችል ነውና ለራሱ ደግሞ መሥዋዕት አቅራቢ ሆነው ለራሱ ደግሞ መሥዋዕት ተቀባይ ሆነው፣ ምክንያቱም እርሱ ራሱ እግዚአብሔር ስለሆነ በመጀመሪያ የነበረ እግዚአብሔር ነበረ የተባለለት ቃል ስለሆነ ወደ ማንም መሥዋዕት አያቀርብም፣ ወደ ማንም አይለምንም። ክርስቶስ ኢየሱስ ራሱ መሥዋዕት ሆነ፣ ታረደ በመባሉ ስለዚህ ነው። ራሱ መሥዋዕት አቅራቢ ሆነ፣ ሊቀ ካህን ስለሆነ፣ የካህናት ሁሉ አለቃ ስለሆነ፣ የክህነት ምንጭ ስለሆነ፣ ደግሞ ራሱ መሥዋዕት ተቀባይ ሆነ፣ ሁሉ ይቻለዋልና እግዚአብሔር ስለሆነ በቀራንዮ አደባባይ ታርዶ ደሙን አፍስሶ ለዓለም ሁሉ የኃጢአትን ስርየት የኃጢአትን ይቅርታ ምሕረቱን ቸርነቱን እንዳደረገ ቅዱስ ዮሐንስ ይነግረናል። ደግሞ ይህ ብቻ አይደለም፣ በግ ተሽጦ ዕዳን እንደሚከፍል ክርስቶስን በ30 ብር ተሽጦ ለ5500 ዘመን የነበረብን የዕዳ ደብዳቤያችንን ደምስሶ ነፃነትን እንደሰበከልን የበግ ቁርበቱ ልብስ እንደሚሆን ሁሉ ክርስቶስም የጽድቅ የቅድስና የንጽህና ልብሳችን በሆኑ በግ ለመሥዋዕት እንደሚቀርብ እሱ መሥዋዕታችን ሆኖ ነፃ እንዳወጣን ቅዱስ ዮሐንስ ነግሮን ነበረ። ይህንን ሰምተዋል እነዚህ ሁለቱ ደቀ መዛሙርት። አሁን በዚህ በቅዱስ መጽሐፍ ክፍል ላይ ሁለቱ ደቀ መዛሙርት ተብሎ የተገለጡት የቅዱስ ዮሐንስ መጥምቀ መለኮት ደቀ መዛሙርቶች ናቸው። የቅዱስ ዮሐንስ መጥምቀ መለኮት ተማሪዎች ናቸው። ከተማሪዎቹ ጋር ከደቀ መዛሙርቱ ጋር እያለ ነበር በፊት ለፊታቸው ክርስቶስ ሲያልፍ እነሆ የእግዚአብሔር በግ ብሎ አመለከታቸው ተማሪዎቹ። ወዲያውኑ እነሱም ይላል ክርስቶስን እንደተከተሉ መጽሐፍ ይናገራል።
አሁን መጽሐፍ ላይ ስታነቡ ከደቀ መዛሙርቱ ሁለቱ ብሎ ያነሳቸዋል። ስማቸው አልተጠቀሰም። ምናልባት የእንድርያስ ቢሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአንድምታ ትርጓሜ መተርጉማን ሊቃውንት አባቶቻችን እነዚህ ሁለቱ ደቀ መዛሙርት የተባሉት እንድርያስና ወንጌልን የጻፈ ባለ ራእይ ባለ ትንቢት የራእይ ባለቤት የተባለው ዮሐንስ ሐዋርያው መሆኑን ነግረውናል፣ ገልጠው አስተምረውናል ማለት ነው። ስለዚህ ራሱ ወንጌሉን የጻፈው ዮሐንስ ወንጌላዊ የዮሐንስ መጥምቀ መለኮት ተማሪ ነበረ። ከዮሐንስ ጋር ያለ ዮሐንስ ክርስቶስን አመለከተው። የዓለምን ኃጢአት፣ የዓለምን ዕዳ፣ የዓለምን በደል ያስወግዳል ብሎ ሲያመለክተው ክርስቶስን እንደተከተለ ከመጽሐፉ እንረዳለን። ሌላኛው በዋነኛነት ያየነው ነገር ኢየሱስም ሲሄድ ተመልክቶ ይላል። መጽሐፉ ላይ አንብባችሁ እንደሆነ ሰምታችሁ እንደሆነ ንባቡ ኢየሱስም ሲሄድ ተመልክቶ ይላል። ቅዱስ ዮሐንስ አፈወርቅ ደግሞ በትኩረት ሆነው ተመልክቷልና ይላል። በዓይነ ልቡና፣ በእውነት በሥጋ ዓይን አይደለም፣ በልቡ ዓይን አጥብቆ ማንነቱን እስኪረዳ ድረስ በልቡ ክርስቶስን ተመልክቶታልና አዳይ መሆኑ ገብቶ ለተማሪዎቹም ነገራቸው ብሎ ይናገራል። እንደውም ቅዱስ ዮሐንስ አፈወርቅ ሉኪንግ አት ጂሰስ በሚለው ትምህርቱ ላይ ምን ይላል? ዊ አር ኢን ግሬት ኒድ ቱ ሉክ ኤንድ ሲ ጂሰስ። ክርስቶስ ኢየሱስን ተመልክተን ማየት በእጅግ ይጠበቅብናል ይላል። እሱን ተመልክተን እሱን ደግሞ በሚገባ ማየት። ምክንያቱም የሚመለከቱ ብዙዎች ሊሆኑ ይችላሉ፣ የሚያዩ ናቸው አናሳዎቹ። መመልከት ማለት ያው እንደምታውቁት ነው። ዓይናችን ከብርሃን ጋር በተገናኘ ጊዜ ብርሃኑ የተንጸባረቀበትን ሁሉ መመልከት ይችላል። ማየት ግን ከዚህ ይለያል። በዓይነ ልቦና መረዳት እንደማለት ነውና ወደ ክርስቶስ ኢየሱስ ተመልክተን ማየት መረዳት በእጅጉ ይጠበቅብናል። ለምንድን ነው ብላችሁ ከጠየቃችሁኝ ይላል ሊቁ for looking at us and concerned with our even redemption ዘላለማዊ ድነትን ይሰጠን ዘንድ እሱም ደግሞ ወደ እኛ ይመለከት ዘንድ እኛ በርትተን እንመልከት እንየው ክርስቶስ ኢየሱስን። ምክንያቱም ክርስቶስ ኢየሱስ ወደ እኛ እንዲያይ ወደ እኛ እንዲመለከት እኛ አስቀድመን ወደ እሱ ማየት ወደ እሱ መመልከት ማለትም እሱን መረዳት መለኮታዊ ክብሩ አምላክነቱን መረዳት በስሙ ማመን አዳኝ መሆኑን መቀበል የግድ ነው። ምናልባት ያ በመንገድ ላይ ቁጭ ብሎ የዳዊት ልጅ ወይ ማረኝ ብሎ ሲጮህ የነበረውን ያንን ሰው ታስታውሱታላችሁ። አይሁድ ይከለክሉ ነበር፣ ሐዋርያትም ሳይቀሩ ማመንን አትጥራ እያሉ በልቡ አምነዋልና አጥብቆ ጠራው። ክርስቶስ ኢየሱስ የሚያይበት ዓይን አልነበረው። ስለዚህ ድምፁን ነበር ያሰማው ወደ ክርስቶስ ኢየሱስ። ክብር ምስጋናና ስም አጠራሩ ይሁንና እሱም ወደ ኋላ ተመልሶ ጥሩልኝ ያንን ሰው ብሎ ጠርቶ አግኝቶታል። የጠሩትን የሚጠራቸው አምላክ ስለሆነ፣ ለሚያንኳኩት ስለሚከፍትላቸው፣ ለሚፈልጉት ስለሚገኝላቸው፣ አጥብቆ ለሚሹት የቅርብ አምላክ ስለሆነ ይላል ቅዱስ ዮሐንስ አፈወርቅ። አጥብቀን እንመልከት ክርስቶስን እንዲህ ይላል በሕይወታችን። ክርስቶስን መመልከት ክርስቶስን ማየት ደግሞ ክርስቲያኑ በዓይነ ሥጋ አይደለማ፣ በጾም መፈለግ፣ በጸሎት መፈለግ፣ በስግደት መፈለግ፣ በጎ ሀሳብ ቅንነትን ይዞ መፈለግ፣ በቅድስና ሆኖ ንስሐ ገብቶ ነጽቶ ለሕጉ ለትእዛዙ ታዘው ማየት ነው ክርስቶስ። እንደዚህ እንድናደርግ ቅዱስ ፈቃዱ ይሁን። ዳሩ ግን ቅዱስ ዮሐንስ አጥብቆ ተመልክቷልና ክርስቶስ ኢየሱስን ይላል ከመመልከቱም በላይ በዓይነ ሥጋ አይቶታልና ይላል በልቡ ተረድቶታልና አዳኝ መሆኑ ገብቶ ለራሱ ይከተላል። እሱን ነበር ሲሰብክ የኖረው፣ ስለ እሱ ነበር ሲመሰክር የኖረው። ገና ለገና እንኳን ስንመለከት ቆይተናል። በመጀመሪያ ሰሞን አካባቢ የነበራችሁ ሰዎች ስለ ብርሃን ይመሰክር ዘንድ ተገለጠ ይላል። የዮሐንስ መገለጡ መምጣቱ ራሱ አና ውእቱ ብርሃኑ አለ። እኔ የዓለም ብርሃን ነኝ ብሎ ብርሃን ብሎ ራሱን
ለመስከር ነበር። መገለጡ መታየቱ ነው። በምድር ላይ መወለዱ ራሱ ክርስቶስን ለመግለጽ ስለነበረ ለራሱ ተከትሎታል እና ይህ ለተማሪዎቹ የሚደርሳቸው ዘንድ እነሆ የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ነገራቸው ይላል መጽሐፍ ነው። እነሆ እግዚአብሔር በግ አለ። ቅዱስ ዮሐንስ አፈወርቅ when the time came for God to show mercy and the love came እግዚአብሔር ምሕረቱን፣ እግዚአብሔር ቸርነቱን፣ እግዚአብሔር በጎ ስራውን ለዓለም መግለጥ በፈለገ ጊዜ ምሕረቱ ቸርነቱ ወደ ዓለም በተቃረበ ጊዜ ለዓለም ሁሉ ስርየተ ኃጢአት ሊሆን ጊዜው በደረሰ ጊዜ አስቀድሞ በጉን ላከ ይላል። ምኑን ላከ? በጉን ላከ። ለኃጢአት ስርየት የሚታረደው በቀራንዮ አደባባይ ደሙን አፍስሶ ሥጋውን የሚቆርሰው በእውነት ታላቁ ቄርሎስ ልቁ ሲናገር ይህ በግ የሚያስደንቅ በግ ነው። ሰው ሰውን ሊወድ ለወደደው ሰው እሱ የወደደውን ያደርግለታል፣ እሱ የፈለገውን ያቀርብለታል፣ ልቡ ያሰበውን እንዲያሳካለት ያደርጋል እንጂ ራሱን አሳልፎ ሰው ለሰው መስጠት አይችልምና። ክርስቶስ ግን የተለየ አምላክ ነው። ለወደዳቸው ለበጎቹ ተሰቅሏልና ራሱን አሳልፎ እስኪሰጥ ድረስ እስከ መስቀል ሞት ድረስ ዓለምን ወደዋልና ይህ የሚያስደንቅ ፍቅሩ ነው ይላል ሲናገር ልቁ ቅዱስ ቄርሎስ። የሚያስደንቅ ነው ይህ በግ ብሎ ይናገራል። ቅዱስ ዮሐንስ ደግሞ አፈወርቅ ቅዱስ ዮሐንስ አፈወርቅ ስለዚህ ሲናገር ይህ በግ የተለየ በግ ነው ይላል። የተለየ በግ ነው፣ ደሙ የዓለምን ሁሉ ኃጢአት አሸንፏልና፣ የዓለምን ሁሉ በደል አሸንፏልና በጉ ድል አድራጊው ለ5500 ዘመን በዓለም ላይ ነግሶ የኖረው ድል አድራጊው ዲያብሎስ ሞት ኃጢአትን አሸንፏልና ይላል። ስለዚህ በግ ሲናገር ይህ በግ አለ አንበሶች አሳደው የሚበሉት ሳይሆን አንበሶችን የሚያሸንፍ በግ ነው። አንበሳን የሚያሸንፍ በግ አንበሳ ተብሎ በመጽሐፍ ላይ በተለይ በዚህ በአንደኛ የጴጥሮስ መልእክት ምዕራፍ 5 ቁጥር 8 ላይ የተገለጠው በኃጢአት ሁሉ በክፋት ሁሉ ላይ የተረታው ዲያብሎስ እና በጉ ክርስቶስ ኢየሱስ ዲያብሎስን ያሸንፋል። ደሙ ዲያብሎስን፣ ኃጢአትን፣ ዓለምን፣ ሥጋዊ ምኞትን ያሸነፈ በግ ነው። በጉ ድል አድራጊ ነው። በጉ የሚያበሉት አይደለ ዓለምን ሁሉ የሚመግብ የሚያበላ ነው። በጉ የሚጠብቁት አይደለ ራሱ የዓለም ጠባቂ ነው። በጉ የሰውን እንክብካቤ የሚፈልግ በግ አይደለ ዓለምን ሁሉ የሚያንከባክብ የሚያኖር ንጉሥ ነው ይላል በጉ ሲናገር። ይህንም በግ ነው የተከተልነው እኛ። ፋሲካ ብለን የምንጾምለት ለዚህ በግ ነው። ዋጋ ለከፈለልን አምላክ ያን ደግሞ በጸሎት በስግደት በእውነት በዓሉ ሆነን ዋጋ ለመክፈል ነው እችን ጊዜ የምናስባለን። የተለየ በግ ነው። ስለ በጉ ሲያነሳ ቅዱስ ዮሐንስ አፈወርቅ ቁልቁል ዮሐንሲቱ ጀላ ለኮንሰ ሶዶም ይሸን ያመ ሶዶም ይጃር ዱብስተን የማ በሬትሲ ዮሐንስ በርቶ ተሳለማንዱ ከቦታ ወጂን ዳበቴ ቱሬ ክርስቶስ ፉለሳኒ የማ ደርቡ አርጌ ኦላን ዋቀዮ ኩኖት ጀዴ ተገርሲሴ ጀዴ ዱበታ ኪታብ አካራ ጀሪ ፈሪሶታ ጀሪ በሬሲቶታ ጀሪ መሲን ሲመን ጀሪ ቀጀሉማን ጃለን ጀሪ ሆጂ አፉራዋ ተጃጅላ አፉራዋ አኮጂ ብየ ነፋቲ ለካን ጀሪ ኑቆፈቱ ጅረ ጀለን ጀሪ ጀስ the most high authority of the Jerusalem ጀሪ ድምሰዋን ተፈራቀ ጀሪ አንጎ ቀበል ኢየሩሳሌም ረብ አንጎ አመንታ ስፔሻሊ ጀሪ ቀበል ኑመለ ኤሉን ተጃጅሊ ኑመለ ኤሉን በርሲሲ ኑመለ ቤካን ኑመለ ዱበታ ኑመለ ተጃጅላን ወርድ ጀረሱን ገረዋንስ ሩፈኒ ጋበቻ ቱረን ዋኤሳ አቃራቀን ኢትቤቱ ቶኮፋ ኢኒ በታንሳ ክርስቶስ አከንታን ረጋበ ለመፋ ራጆተ ኬሳ ቶኮ አከንታን ኢቲጋቴ ኤልያስ ያቲ ሙሴና ኢያሱና ጀረኒ ጋበቻ ቱረን ሳዳፋ ረቲሞ መሲች እንዲዱፉ እኒ ቢሊሰ ባሱ ዱጉመንቲኒ ኢልማ ዋቀዮቲ ሙጫን ነማ ሙጫን ቦፋ ቦፋ ቀቴ ኢልሚ ዋቀዮ
lakkoofsa 34 yaadatu hiikoo ishee gaafanna. Kana ergaa ragaa bahee booddee bariisaasaa jedha kitaabni. Bariisaasaa otoo inni bartoota isaa nama wajjin hin jiru gooftaan fuula isaa yoo darbu gara Iyyesuus ilaalee wanna baay'ee namatti tolu. Namni qalbeeffachuu akka gara Iyyesuus ilaalee hola Waaqayyoo kunooti jedhee dubbata. Maqaan isaanii kan hin eeramne bartoota lamaan duukamoota lamaan jedhamanii warra ibsaman kana hiikoon wangeelaa mana kiristaanaa keenyaa kan hayyoonni nuuf katabani maqaan isaanii Indiriyaasii fi obboleessa isaa isa wangeela barreesse Yohaannis abbaa wangeelati jedhanii katabanii. Yohaannis wangeela isaa kan amma baran wangeela kan nuuf barreesse mul'ata kan nuuf barreesse ergaa kan nuuf barreesse barataa Yohaannis cuuphaa ture. Otoo inni isaa achiin jiru ture gooftaan gara sana yeroo dhufu Yohaannis akka inni gooftaa duukaa bu'uuf hola Waaqayyoo kunootii jedhee kan isatti agarsiise. Yohaannisis jedha gara Iyyesuus ilaalee wanna baay'ee namatti tolu. Gara Iyyesuus ilaalee namni baay'ee ni ilaala fooniin, namni baay'ee ni hawwa fooniin, namni baay'ee ni barata fooniin, namni baay'ee ni beeka kan fooniin ilaalee kan itti fayyuu danda'u garuu muraasa. Jara fayyan keessaa akka taanu jaalala Waaqayyoo nuuf haa ta'u. Jaalala Waaqaa nuuf haa ta'u. Yohaannis afaan warqeen jedha anaaf isinillee jabeessinee gara Kiristoos Iyyesuus ilaaluutu nurra jiraata. Ilaaluu jechuunis yaada fooniitiin miti yaada laphee keenyaati, ija laphee keenyaati. Silumaa sabni maal jedha qalbii mana bulteen mee qalbii mana bulteen Kiristoosiin haa ilaallu gadi teenyee ofirra yoos waa'een fayyina keenyaa nuu gala. Namatti himuudhaaf miti bara dursinee itti jiraachuudhaaf gaabbii galuudhaaf cubbamoota akka taane amanuudhaaf amannee qalbii jijjiirrachuudhaaf soomuudhaaf sagaduudhaaf kadhachuudhaaf qorromlee isa wajjin jiraataa foonii fi dhiiga isaa nyaannee dhugnee fayyuudhaaf gara Kiristoosiin ilaaluun barbaachisaadha. Dhugaadhaan nan beeka baay'een keenya yeroo qabu hojjettoota waan taaneef hojii mootummaa gita garaagaraa waan hojjennuuf hojiin keenya biiroon keenya waan baay'ee biizii nu godhuuf jarri barannus barumsi baranaa jabaatee qidaames hin jira assaayimentiin hin jira waan baay'een hin jira biizii taana nuti waan baay'een akka biizii nu godhu garuu abbaa ilaalee itti jiraachuu danda'e qofatu fayyana amanaa. Haga ammaa garuu namni baay'een ilaaluu dadhabaniiru dhugaadha gurraan hin dhaga'u dhaggeeffachuu dadhaban malee baruu dadhabani malee. Yoo Kiristoos Iyyesuus gatii inni nuu kaffale ilaallee irra taana dhugaadha gaabbii galuuf hin rakkan gara mana kiristaanaa dhufuuf hin rakkan aangoon keenya ba'aa nutti ta'e gadi nun dhiibu hojiin keenya yeroo hunda rakkoo nutti ta'e bataskaana irraa adda nun baasu just sa'aatii isaa wajjin wal qunnamnu qabaachuudhaaf dirqamna jechuudha. Mee Waaqayyo yeroo akkanaa hunduma keenyaaf akka fidu jaalala isaa nuuf haa ta'u sirriitti ilaalaanii. ነገር ግን ምእመናን ክርስቶስ ኢየሱስ ከዛሬ 2017 ዓመታት በፊት ሆነ በቀራንዮ አደባባይ የከፈለልን ዋጋ ሆነ በምድር ላይ ያሳየን አብነት ያሳየን አርአያነት እስካልተጠቀምነው ድረስ እንደመናቅ እንደሚቆጠር ብቻ ደግሞ መርሳት የለባችሁ። በ33ኛው ዓመቱ ሲሰቀል ያንን የከፈለልንን ዋጋ አስበን እስካልኖርን ድረስ ምእመናን መባላችን አጠራጣሪ ነው። የምሬን ነው የምላችሁ። የክርስቶስ ደም ትኩስ ነው። የክርስቶስ ደም ትናንት በቀራንዮ ላይ እንደፈሰሰ ዛሬም በቅድስት መቅደሳችን ሲፈስ ሲቆርስ ይኖራል ክርስቲያኖች። ሥጋ ወደሙ ሲፈተት ይኖራል ክርስቲያኖች። ትኩስ ደም ነው የክርስቶስ ደም። አምነን ወደ እሱ አለመቅረብ፣ ንስሐ አለመግባት፣ አለማቅረብ ክርስቲያኖች የክርስቶስን ትኩስ ደም እንደ መናቅ ይቆጠርብናል። ልንጠነቀቅ ያስፈልጋል። እንደ መናቅ ይቆጠራል። በክርስቶስ ደም ላይ እንደ መቀለድ ይቆጠራል። እመኑ። ይህ ደግሞ ክፋት ለእሳት እንዘጋጃለን። በእውነት ወደ እሱ እንዲመለሰን ቅዱስ ፈቃዱ ይሁንልን። ዮሐንስ አፋን ወርቄ ገረሳት ጀቤስኔ ላሉ ቀብና ገረሳት ጀቤስኔ ላሉ ቀብና ሰበብ ሳቆ እኒ ገረገኛ ተከላሉ እኒ
warra gara isaatti ilaalan ilaaluudhaaf qophiidha, warra isa barbaadaniif argamuudhaaf qophiidha, warra balbala isaa rurrukutaniif banuudhaaf qophiidha, warra jabeessanii isa duukaa fiiganiif Waaqa dhiyoodha. Kuni kan argamu garuu nuti dursinee gara isaatti yoo laalleedha. Gara isaatti ilaaluu jechuun qabxoonni miti ilaala gaabbiidhaan, soomaan, sagadaan, callisaan, obsaan, kiristaanummaadhaan, wal jaallachuudhaan, hojii hafuuraa hojjechuudhaan yoo isaan Kiristoosis gara keenyatti ilaala. Maaloo inni gara laphee hunduma keenya akka ilaalu, rakkina keenya akka furu, kennaa isa caalutti akka ol nu guddisu jaalala isaa nuuf haa ta'u. Yohaannis hoolaan Waaqayyoo kunooti jedheeni. Hayyichi mana kiristaanaa kun gaafa dubbatu hoolaan Waaqayyoo jedhamee kitaaba kanarratti kan ibsame kun hoolaa addaati. Dhiifamni Waaqayyoo, jaalalli Waaqayyoo addunyaadhaaf kennamuudhaaf yeroo wayita geetti hoolichi dursee dhufeeraati jedha. Hoolichi dhiifama cubbuutiif addunyaa hundumaaf karaa irratti kan qalamu waan ta'eef isaatiin dhiifamni, isaan arjummaan, isaan hojii gaarii Waaqayyoo, isaan jaalalli Waaqayyoo addunyaadhaaf mul'ateeraati jedheetu dubbata. Hoolichi immoo hoolicha addaati. Hoolaa leenca mo'atu, hoolaa addunyaa sooru, hoolaa addunyaa kunuunsu, hoolaa mo'ataa, hoolaa bara baraati. Hoolichi immoo jedha waa'ee hoolaa kanaa gaafa kaasu akka hoolotni biyya lafaa leenca nyaataman, leenci kan nyaatu miti, leenca kan mo'atudha malee. Hoolichi kun kan marga isa nyaachisan miti, addunyaa hundumaaf nyaata kan kennudha malee. Hoolichi kun kan isa kunuunsan miti, addunyaa hunduma tiksee eegee kan jiraachisudha malee. Hoolichi kun akka hoolota biyya lafaa yerootti kan dulloomu miti, bara baraaf jiraatadha. Inni hoolaa Waaqayyoo Kiristoos Yesuus isa qaraanioo irratti fannifamedha. Dhiiga isaatii fi foon isaa dhugnee kan bara baraa ta'uun ga'ee keenya jedha qulqulluu Yohaannis afaan warqee ወይታ ነበር ይቀጥልና ቁጥር 37 ላይ ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት ይላል። ምንኛ ደስ የሚል ቃል ቁጥር 37 ላይ ተጻፈ። ሁለቱም ደቀ መዛሙርት ማንና እንድርያስና ዮሐንስ ወንጌላዊ ሰምተው ክርስቶስን ተከተሉት ይላል። ማንን ሰምተው? የዮሐንስን ምስክርነት ምን ብሎ የመሰከረው? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ የመሰከረው ሚገርም ቃል። ሰምተው ክርስቶስን ተከተሉት ይላል። ሰምቶ ማለት ምን ማለት ነው? በሥጋ ጆሮ ብቻ ሰምቶ ማለቱ አይደለም። መጽሐፍ አምነው አዳኝ መሆኑን ተረድተው በእውነት ምክንያቱም ሊከተሉት የሚገባ እንደዚህ አይነቱን ነው። ምክንያቱም የሰው ልጅን ከወደደ ክርስቲያኖች በአቅሙ ያለውን ነገር ብቻ ሊያደርግለት ይችላል። እሱም ራሱ ዘላቂነት ላይኖረው ይችላል። ለጊዜ ሰው ከወደደው ሰው ጋር ብዙ ነገር ይሆናል፣ ብዙ ነገር ያቀርብለታል፣ ብዙ ነገር እንዲሳካለት ያደርጋል፣ ለብዙ ነገር አጋዥ ረዳት ሊሆነው ይችላል። ግን ዘላቂነት የለም። ይህ ግን ዮሐንስ እንዲከተሉ ሐዋርያትን የጠቆማቸው አማናዊው በግ ክርስቶስ ኢየሱስ የዘላለም አባት የሰላም አለቃ ነው። ሁል ጊዜ ቸርነቱ ምሕረቱ ከዓለም የማይለይ ነው። ደግሞ ይገርማቸዋል፣ ነፍሱን አሳልፎ እስከ መስጠት ድረስ ለወደደው ሰው እንደዚህ አይነቱን መከተል ስለሚገባ እንግዲህ እስከወደደ ነፍሱን አሳልፎ ከሰጠን እኛ ደግሞ እሱን መከተል ያቅተናል ብሎ ክርስቶስን ተከትለውታል። የሁለቱ ሐዋርያት በረከታቸው ይደርብን። በእውነት እኛም ሰምተን በሰማነው ቃል በሕይወት እንድንከተል ቅዱስ ፈቃዱ ይሁንልን። እኛም ደጋግመን እኮ ሰምተናል ስለ ክርስቶስ ኢየሱስ ሲመሰከር። ምንም አዲስ አይደለም ለእኛ ክርስቶስ ኢየሱስ። ቤተ ክርስቲያናችን የዕለት ተዕለት ምግባሯ ነው ክርስቶስን መስበክ። በእውነት በሁሉ ነገር ክርስቶስን ትሰብካለች። ይህንን እኛ በመቅደሳችን የምንበለው የምንጠጣው ምንም ሌላ አይደለም፣ ክርስቶስ ራሱን ነው። እኛ ብዙ ጊዜ በተደጋጋሚ ተሰብከናል። ቤተ ክርስቲያን ነግራናለች በየጊዜው እነሱም ስለቀረበት መንግሥተ ሰማያት ትላለች፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ ትላለች። እነዛ ሐዋርያት አንድ ቀን ተሰበኩ። በሰሙት በስብከቱ አብሮ ክርስቶስን ተከትሏል። እኛስ እስከ መቼ ነው በሰማነው ቃል የማንኖረው? እስከ መቼ ነው የሰማነውን ነገር ወደ ሥራ ማንተገብረው? እስከ መቼ ነው ወንጌሉን ሰምተን የፍቅር ሰዎች የማንሆነው? እስከ መቼ ነው ወንጌል እንደሚለው ተከባብረን ተፈቃቅረን የማንኖረው? እስከ መቼ ነው ወንድማዊነታችንን የማናጠናው? እስከ መቼ ነው ከአድመኝነት በእውነት ከጥላቻ የማንወጣው? እስከ መቼ ነው እኛ ንስሐ ሳንገባ ልባችን እንደደነደነ ነገርን የሚጎለጉል
ነገርን የሚሸርቡ ሰዎች ብቻ ሆነን የምንኖር ኢቭን አገልጋዮች ሆነን እንኳ እስከ መቼ ነው የክርስቶስ ቃል ልባችንን የማይነካው? እስከ መቼ ነው የተሰበከው ሁሉ ጊዜ ለእኛ እስከማይመስለን ድረስ አድርገን የምንሰማው? እውነት ወደ እሱ የመመለስን ዘመን እንዲያመጣልን ቅዱስ ፈቃዱ ይሁንልን። አቤት የሐዋርያቱ በረከት ደስ ይላል። ሰምተው ተከተሉት ይላል። ሰምተው ተከተሉት። አዳኙን ያገኙ መንገድ ጠራጊውን ትተው መንገድ የሆነውን ራሱን ተከተሉት። ክርስቶስ ኢየሱስ እኔ ሕይወትን መንገድን ንገሩኝ እንጂ ክርስቶስ ምን አለ? በዮሐንስ ወንጌል ምዕራፍ 6 ላይ ምን ነበር ያለ? እኔ ሕይወትን መንገድን እውነትን ነኝ ብሎናል። እነዚህ ሐዋርያት የዮሐንስን ምስክርነት ሲሰሙ መንገድ ጠራጊውን ዮሐንስን ትተው ክርስቶስን ተከትለውታል። ምናልባት ትውልዱ ያለበት አሁን ከዓለም የሚወራው በሚዲያ ላይ የምናየው ነገር ጥሩ ነገር አይደለም። ሰዎች እንደሚሉት ግን ቅዱሳን አገልጋዮቹ ክርስቶስን የሚሸፍኑ አይደሉም። እንደ ዮሐንስ ያሉት የተባረኩ ቅዱሳን ክርስቶስን ይጠቁማሉ እንጂ በሉ ወደ ክርስቶስ ሂዱ ይላሉ እንጂ የእነሱ በረከት እንዲያድርብን ቅዱስ ፈቃዱ ይሁንልን። ቅድስት ቤተ ክርስቲያናችን ግን የጠራ አስተምሮ ነው ያላት። ቅዱሳን ሁሉ ወደ ክርስቶስ የሚያቀርቡ ናቸው። ክርስቶስን የሚጠቁሙ ናቸው። ክርስቶስን የሚያሳዩ ናቸው። ኢቭን እኛ ክርስቲያኖች በገድላቸው በድርሳናቸው ታሪካቸው ተጋድሏቸውን ስንሰማ ክርስቶስ እንዴት እንደረዳቸው እንዴት እንዳገዛቸው ክብሩን በእነርሱ ላይ እንዴት እንደገለጠ እንዴት ቸርነትን እንዳደረገላቸው በፈተና ውስጥ እንዴት እንዳጸናቸው ክርስቲያኖች አምነን አይተን ተምረን ይህ አምላክማ ምንኛ አምላክ ነው ብለን የምናደንቅ ሰዎች እንጂ አይ ዮሐንስ ብቻ ካልተነገረን የምንል ሰዎች አይደለም። ይሄ ከጊዜ በኋላ የመጣ ተረት ነው እንጂ ቤተክርስቲያን የላትም እንደነዚህ አይነት ትምህርቶች። እነ ዮሐንስ ክርስቶስን የሚሰብኩ ክርስቶስን የሚጠቁሙ ናቸው ነው የቤተክርስቲያን ትምህርት። ክርስቶስ ይባረሙ ሊሰኒ ለቁልቁሎኒ ለኮፈ ሶዶሚ ተበረት ዱከቦኒ ለማኒ ረጋ ዮሐንስ ነጋኒ ክርስቶስ ዱከቦኒ የደቤት በረካ ዋ ዮሐንስ ረጋ በይ ነጋኒ ማይገቹ አመነዲት ከንንት የሆነ አዱኛ ቀንጀለ በፈይሳ ተውሳ አመነዲት ራዲዮ ረቲ ፈንድበቤ ባገኘ ከኑባቱ ጩቡ ከኘራ ከኑ ቁልቁሌሱ ኦፊሳቲ ዲየሰ ተኤ ዱሬሰ ሶሬሰ ከኑታሲሱ ኦፊሳቲ ዲዮቤ ሶሬሶተ ከኑታሲሱ ኦፊሳቲ ገጀለ ከበሉ ቀቡ ኦፊሳቲ ቁላ ተኤ ከና ከኑቱፍሱ ኦፊሳቲ ዲጌ በዳኤ መዳቹ ቡራ ከምትሪ ሰዱባቱ ዱኩሜ ሰደዳኒ ተመናኒ ሰዱካ ቡአኒ ኑሱ ዱኩመቲ ጅሬኛኒ ሰዱካ ቀቡሉ እንደገኘ ነው አገርጋ ሳሙናኒ ዱከሙ አመኑ ብረ ጅረጋፊ አለማየረ ደደቢኔ ደገኘራ በሩምሰ መነ ክርስቲያና ወንጌለ ለለበኔራ መን ክርስቲያና ጉያ ሁንደ ይለለም አከነ ጀነ አዩ መነ ክርስቲያን ነሮን ለለበ ከሰ ጅራታ ኪታቦሌ ንሳብ በራኔ ይሰለለቡ በዚህ ሰው ንሳብ ሙደበኒ ይሰለለቡ ቢቅልቶንለ ኡመምንለ ዋይ ከበጀዋ ቀዮ ይሰት ዱበቱ ረኮን ጉያ ከሰት ከሶሉለ በሲሳ ሳቲ ከነሁም ዶቶ ቀቡ ዶጎጎሩ ሳተም ከማጃይባ አዩን ወን ክርስቲያን ሜዋን አገኘ ዋምበረኔ ቀልቢ አከጅጂረ ሆጂ ተከይ ሁሉ በከኘ ነው አገርጋ ወይ ተረጋሳ ዳጋኒት ኢሰኒ ክርስቶስ ዱከዋል በሩሲ መነ ክርስቲያና ካና ቁልቁሎታ ሴና ሳኒ ቀብሱራ አመንታ ሳኒ ጀቢነ ሳኒ ነጌፈና እንዲክሲፈና ይበረና ጡምራረት የሩ ካዮን ከኘኒ ጆ ክርስቶስ እንዲክሲፈቹ ኢሰገና ኢሳኒ ከን ኢሰረቆ ከሰት ኢሳንጀለ ኢሰቆሩምሳ ሳዶዋቺ ኢሰገና ኢሳኒ ከን ሰሳኗ ብቻ ሳኒ ምርከለ ኢሰሳኒ ጋሩማላት ኢሰጎፋ ኢሳኒ ከን ክርስቶስ ኢየሱስ እንዲክሲፈቹ ጡሪ መንበሩምሳ ከንቁልቁሌቲን ተኛ አደባባይቲ በርሲስቱ ጀዱ ይቀጥልና ንባቡ ምን ይላል? ኢየሱስን ዘወር ብሎ ሲከተሉት አይቶ
ምን ትፈልጋላችሁ አላቸው። እነርሱ ረቢ ወዴት ትኖራለህ አሉት። ትርጓሜው መምህር ሆይ ማለት ነው። መጥታችሁ እዩ አላቸው። መጥተው የሚኖሩበትን አዩ። በዚያም ቀን በእርሱ ዘንድ ዋሉ። 10 ሰዓት ያህል ነበረ። ከዮሐንስም ዘንድ ሰምቶ ከተከተሉት ከሁለቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ ነበረ። እርሱ አስቀድሞ የራሱን ወንድም ስምዖንን አገኘውና መሲህን አግኝተናል አለው። ትርጓሜውም ክርስቶስ ማለት ነው። ወደ ኢየሱስም አመጣው። ኢየሱስም ተመልክቶ አንተ የዮና ልጅ ስምዖን ነህ፣ አንተ ኬፋ ትባላለህ አለው። ትርጓሜው ጴጥሮስ ማለት ነው ይላል። ከ38 ጀምሮ እስከ 45 የተነገረው ስለ ቃሉ የአምላካችን ስሙ ለዘላለም የተመሰገነ ይሁን። አሁን ሁለቱ ደቀ መዛሙርት ተከተሉት። አምነው ሰምተው አዳኝ መሆኑን ተረድተው ልክ እሱ ክርስቶስ ኢየሱስ እያለፈ እያለ ሐዋርያቱ በዮሐንስ ስብከት አምነው ተከተሉት። ሲከተሉት ዘወር ብሎ ወደ ኋላ ወጥተው አምነው የተከተሉትን የሚያሳፍራቸው አምላክ ስላልሆነ ላንኳኩት ሁል ጊዜ የሚከፍት ለሚፈልጉት ሁል ጊዜ ቅርብ አምላክ የሆነ ሲከተሉት አየና ዞር ብሎ ምን ትፈልጋላችሁ አላቸው። እነርሱ ረቢ ወዴት ትኖራለህ አሉት። እስኪ ከኔ ጋር በሉ መምህር ሆይ በሉ እስኪ መምህር ሆይ ወዴት ትኖራለህ? አቤት ክርስትና! ስለ እውቀት እኮ አልጠየቁት፣ ስለ ጥበብ እኮ አልጠየቁት። ስለ እውቀት ቢጠይቁ ብዙ የሚያስተምራቸው እውቀት ነበረው፣ ብዙ የሚቀስሙ ጥበብ ነበራቸው፣ ብዙ ነገርን መናገር ይችል ነበረ። ክርስቶስ ኢየሱስ ማስተማር ይችል ነበር። ስለ እውቀት ስለ ጥበብ አልጠየቁትም። በእውነት they ask him about the practical Christianity ይላል ቅዱስ ዮሐንስ አፈወርቅ ሲናገር። በእውነት ተግባራዊ ክርስትናን ጠየቁት ይላል። ምን አይነት ክርስትና? በቃ በተግባር የሚገልጡትን ክርስትና ለማወቅ ምናምን ከሱ ጋር ለመኖር የሚገርም እኮ ነው። ማርያም ከሱ ጋር ለመኖር ወዴት ትኖራለህ አሉት። መኖሪያውን እኮ ነው የጠየቁት። የሚገርም ነው ጥያቄያቸው ራሱ። እናንተ አሁን ወደ ቤተ መቅደስ ስትመጡ ስለምን ትጠይቃላችሁ? አስባችሁ ታውቃላችሁ? በማርያም እስኪ ስለምን ትጠይቃላችሁ? አሁን ጸሎት ስታደርጉ ጸሎት ነው ምስጋና ነው የምታስቀድሙት? የትኛውን ነው እኛ የምናስቀድመው? የልባችንን ተናግረን ከጨረስን በኋላ አመሰግናለሁ ልክ እንደ ሰው ማለት ነው። ለሰው መጀመሪያ የልብ ይወራለታል፣ ኋላ ለሚያደርግልን ነገር ይመሰገናል። እግዚአብሔር ግን እንደዛ አይደለም። በምስጋና ጀምሩት በሕይወታችሁ። አሁን እናንተ መጠየቅ ያለባችሁ ስለ ምድራዊ ነገር ብቻ አይደለም ክርስቲያኖች። ምናልባት ስለ ስራ፣ ምናልባት ስለ ስልጣን፣ ምናልባት ስለ ብዙ ነገር። ግን ሐዋርያቱ የጠየቁት መኖሪያውን ነው። ምኑን ነው የጠየቁት? የሚያሳርፍ እኮ ነው። ማርያም ልብ የሚያሳርፍ መኖሪያውን ነው የጠየቁት። ወዴት ትኖራለህ? ለሌላ ለምንም እኮ አይደለም፣ ከሱ ጋር ለመኖር። ከሱ ጋር ምን ለመሆን? ከሱ ጋር ምን ለመሆን? በእውነት ከሱ ጋር በሕይወት እንድንኖር ቅዱስ ፈቃዱ ይሁን። የምኖርበትን ጠየቃቸው። መልሶ ምን ትፈልጋላችሁ አላቸው። እስኪ እኔ ልተውና ቅዱስ ዮሐንስ አፈወርቅ በትርጓሜው ላይ በኢንተርፕሪቴሽኑ ላይ የጻፈልንን 3 ነገር ብቻ ልንገራችሁ። ስለምን ጠየቃቸው ክርስቶስ ኢየሱስ እንዲህ ብሎ? ምክንያቱም አምኖ እንደተከተሉ ያውቃል። ዮሐንስን ስብከት ያውቃል። ዮሐንስ እንዲከተሉ እንደነገራቸው ያውቃል። አዳኝ መሆኑን አምኖ ተረድቶ እንደመጡ ያውቃል ክርስቶስ ኢየሱስ። ሶማይ አስክተር ለምንድን ነው የጠየቃቸው ብሎ ልቁ ቅዱስ ዮሐንስ አፈወርቅ ሲያብራራ በመጀመሪያ ላይ ይላል to grant them confidence so that they would state their desire to reveal his pleasure። በእውነት ይላል ቅዱስ ዮሐንስ አፈወርቅ ሲናገር ስለመከተላቸው ቆርጦ ወስነው ክርስቶስን ስለመፈለጋቸው ቁርጠኝነት ይኖራቸው ዘንድ ይላል። ምን ይኖራቸው ዘንድ? ቁርጠኝነት። እኛም እኮ ብዙ ጊዜ ተከትለናል ክርስቶስን አለ።
ስብከት ሲሰበክ ትምህርት ሲሰጥ ልባችን ያዝናል፣ ይታወቃል። ከንፈራችንን ብቻ መጠን ግን ስንወጣ እንረሳታለን። ችግራችን እሱ ነው። እኒህ ሐዋርያትም እንደዛ እንዳይሆኑ ስለተከተሉት አምላክ ኮንፊደንስ እንዲኖራቸው፣ ቁርጠኝነት እንዲኖራቸው፣ ደግሞ በራስ መተማመን እንዲኖራቸው ምን ነው አይ የተከተልነው አዋጅ ነው፣ ያዋጠናል፣ አዳይ ነው፣ ቸር ነው፣ ዓለምን ሁሉ ነፃ የሚያወጣ ነው ብሎ በራስ መተማመን በሙሉ ኮንፊደንስ ክርስቶስን እንዲከተሉ ይህንን ጥያቄ ጠይቋቸዋል። በሁለተኛ ይቀጥላል ቅዱስ ዮሐንስ አፈወርቅ to state that he is ready to begin with us on the journey of our souls toward the truth and the eternal glory። እኛ ይላል የነፍስን ስራ መስራት ስንጀምር፣ መንፈሳዊ ጸጋን መፈለግ ስንጀምር፣ መንፈሳዊ አገልግሎትን ስንጀምር፣ ተግባራዊ ክርስትና ለመኖር ስንጀምር ከእኛ ጋር ለመኖር ከእኛ ጋር ለመሆን ፈቃደኛ አምላክ እንደሆነ ለመግለጥ። ምን አይነት አምላክ? ፈቃደኛ። ይገርም። ሁሉ ጊዜ ለሚፈልጉት ቅርብ እንደሆነ፣ ከኋላው ተከትሎ ለሚሄዱት ሁሉ ጊዜ ችግራቸው ጠይቆ እንደሚፈታላቸው ለመናገር ነው ይላል ቅዱስ ዮሐንስ አፈወርቅ ሲናገር። በሶስተኛ ደረጃ ደግሞ ትልቁ ቅዱስ ዮሐንስ አፈወርቅ just he gave them great attention and indicated that they were ready and qualified to listen to him። ትኩረት እንደሰጣቸው ዝም ብሎ የሚከተሉ ሰዎች ሳይሆን የሚከተሉት አምላካቸው የሚከተሉት መምህራቸው እንደሚወዳቸው ትኩረት እንደሰጣቸው በትኩረት እንደሚከታተላቸው ሆነ እንዴት እንደዋሉ እንዴት እንዳደሩ ምን ሲያደርጉ ምን ሲፈጽሙ እንደሚቀርቡ እንደሚሰነብቱ አጥብቆ የሚከታተላቸው ትኩረት የሰጣቸው አምላክ ትኩረት የሰጣቸው መምህር እንዳለላቸው ለመናገር ነው። ይህንን ስንዘነጋ የሚመጣው ውድቀት ቀላል ስላልሆነ አንድ ክርስቲያን ሕይወቱ የሚከተለው አምላኩ በትኩረት ሕይወቱን እንደሚከታተል ከዘነጋ በቃ ሌላ ታሪክ ውስጥ ይገባል፣ ሌላው ውድቀት ውስጥ ይገባል። ኃጢአት የምንሰራው ለምንድን ነው? ዘንግተን እኮ ነው፣ ዝንጎይ ስለሆን እኮ። እንደውም አንዳንድ ሰው እንደው ዘና ብሎ በቢሮ ውስጥ ቁጭ ብሎ ኮፍያውን መለያውን አድርጎ ኃጢአት ሲሰራ በመለያው አልፎ አምላክ የሚያየው እስከማይመስለው ድረስ እግዚአብሔር ከጣሪያው አልፎ በቢሮ ውስጥ በቤት ውስጥ የሚሰራውን በደል የማያይ እስኪመስለው ድረስ ዘንድቶ ኃጢአትን የሚሰራ ሰው ይኖራል። ለነዛ መልስ ሲሆናቸው ዘንድ ነው ይላል ቅዱስ ዮሐንስ አፈወርቅ። ሁል ጊዜ ተከታዮች እስከሆንን ድረስ ሁል ጊዜ ይጠይቀናል። ምን ትፈልጋላችሁ ይለናል ክርስቶስ ኢየሱስ። This is the common question for every Christian ይላል ሲናገር። ይሄ ለማንኛውም ክርስቲያን ቋሚ ጥያቄ ነው ይላል ክርስቶስ የሚጠይቀው ሁል ጊዜ። እኛ ምን ይጠይቀናል? ምን ፍለጋ መጣችሁ? ሆነ በቂ ጊዜ ስላገኛችሁ ነው? ሌሎች ጓደኞቻችሁ ቤተክርስቲያን ስለሄዱ ነው? ወይስ ደግሞ ከሰው ጋር እዚህ እንገናኝ ተባብላችሁ ቀጠሮ ስላላችሁ ነው? ወይስ በእውነት ቃለ እግዚአብሔርን ልስማ ልለወጥ በሰማሁት ነገር መኖር ልጀምር ብላችሁ ነው ብሎ ይጠይቀናል። ምናልባት አንዳንድ ሰው ደግሞ ለእግዚአብሔር ጉዳይ እንደ ይሁዳ ክርስቶስን የሚከተል ሰው ይኖራል። ለስልጣኑ፣ ለክብሩ፣ ለገንዘብ ብሎ በእውነት ለስራ ብሎ ለስራ ክርስቶስን የሚከተል ሰው ይኖራል። ክርስቶስ ስራ የሚሰራለትን ሰው አይደለም ያጣው፣ የሚያገለግልለትን ሰው። እናገልግል ካገለግል እንደ ስራ መቁጠራችን ይቁም። ወደ ቤተ ክርስቲያን ስንመላለስ በልማድ መሆኑ ይቁም። ክርስቲያን እያንዳንዷን እዚህ የምታሳልፉትን ሰዓታት ቁጠሯቸው። ምን አተረፍኩ? ምን ሰማሁ? ነፍሴን በምን ያህል ደረጃ አስደሰትኳት? ከክርስቶስ ጋር ያለኝን ግንኙነት ወዴት አሳደርኩኝ ብላችሁ ራሳችሁን መጠየቅ ያስፈልጋችኋል። ስትጾሙም እንደዛው ረሃብ ጥማት ብቻ መሆን የለበትም ጾማችን አለ። ምንኛ ከክርስቶስ ጋር እየተገናኘው ነው። 40 ቀን መራብ 40 ቀን መጠማት ምንም ትርጉም የለውም። ክርስቲያኖች ከክርስቶስ ጋር እስካላገናኘን ድረስ በደንብ እየሰማችሁኝ ነው። በቃ በእውነት ከልብ እንኖርለት ለክርስቶስ። ያኔ ሁላችንም እንጸድቃለን፣ መከራን ሁሉ እናሸንፋለን፣
ፈተናን ሁሉ እናሸንፋለን። እንደሚታይ እንዳይመስላችሁ አሁን እምነት ማጣታችን ነው እየገደለን ያለው እየፈተነን ያለው እንደ ሀገርም እንዳለን። እምነት ያለው አንድ ሰው ቢኖር ዓለምን ያድናል። በእውነት ሐዋርያቱ ሰምተው ተከተሉት ይላል። ከዚያ ጠየቃቸውና ረቢ ወዴት ትኖራለህ አሉት። ጥያቄያቸው ትክክለኛ ጥያቄ ነበር። እውቀት ስጠን፣ ጥበብ ስጠን፣ ስራ ስጠን፣ ገንዘብ ስጠን አላሉትም። ወዴት ትኖራለህ ከአንተ ጋር እንኖር ዘንድ ባሉት ጊዜ ኑና እዩ አላቸው። አቤት ምንኛ ደስ የሚል ቃል! ኑና ምን አድርጉ? ንገሩኛ። ኑና ምን አድርጉ? በቃ እንዲህ ልትሉ ይገባቸዋል። ከውጭ ሆነው የሚጮሁት እስኪ ክርስቶስ እንዴት እንደሚሰበክ ቤተ ክርስቲያን ክርስቶስን እንዴት እንደምትገልጥ ክርስትና ምን አይነት ሕይወት እንደሆነ እስኪ ኑና ምን አድርጉ? ንገሩኛ። ኑና ምን አድርጉ? አዩ። አንዳንድ ሰዎች ብዙ ቤተ ክርስቲያን አይመጡም። በዓመት አንዴ ነው ምናልባት ሊመጡ የሚችሉት። በቤታቸው ሆነው ግን እዚህ ከነበርነው ከእኛ በላይ ወሬ ይኖራቸዋል። እኛ እዚህ ውስጥ ተነሉባል ማንሰማውን ሰርቶት ነው እዛ ቁጭ ማን እንደሚያቀብላቸው ይቻል ምን ዋጋ አለው? ሰው ነው መስጠቅ የለም እዚህ መጥቶኛል። ኑና ይዋላቸው ሐዋርያት። ሁሉም ሰው መጥቶ ማየት ነው ያለበት። እቺ ከአማኙም ጀምሮ ነው የምላቸው። ያላመኑትን ብቻ ነው። እኛም አላየንም አልቀረብንም። ያለውን ምስጢር በእውነት አልተረዳንም። እቺ ቤተክርስቲያን ድንቅ ናት። እቺ ቤተክርስቲያን በእውነት ላየው ሰው ለተመለከተው የምታስገርም ናት። እቺ ቤተክርስቲያን የሰጠን አምላካችን ስሙ የተመሰገነ ይሁን። እንግዲህ ቤተክርስቲያናችንን እናመሰግናታለን። ኑና እዩ ብሏቸዋል። ምናልባት አንድ ታሪክ አስታውሳለሁ። በዚህ በማቴዎስ ወንጌል በምዕራፍ 18 ከቁጥር 18 ጀምሮ እስከ 20 የተጻፈው ማቴዎስ 18 ከቁጥር 18 ጀምሮ እስከ 20 የተጻፈውን አንድ ፈሪሳዊ መጣ፣ ቀረበ ወደ ክርስቶስ ኢየሱስ ቀረበና አንድ ሐዋርያት ከጠየቁት ጋር ተመሳሳይ የሆነ አንድ ጥያቄን ጠየቀው። ክርስቶስ ከሄድክበት ሁሉ ከአንተ ጋር ይሄድ ዘንድ ከዋልክበት እየዋልኩ ካደርኩበት እያደርኩ ከአንተ ጋር ሆኜ እንድኖር እከተል ዘንድ ፍቀድልኛል። ምን አደርግ ዘንድ እከተል ዘንድ ፍቀድልኝ። ወዲያውኑ ክርስቶስ መለሰና አይ የሰው ልጅ ራሱን የሚያስጠጋበት ጎጆ የለውም፣ የሰማይ ወፎች እንኳ መጠጊያ አላቸው። የሰው ልጅ እኔ ግን ራሴን የማስጠጋበት መጠጊያ የለኝም። ምን ማለት ነው? አትከተለኝ ማለት እኮ አትከተለኝ ያለው ከዚህ ሰውረን ክርስቶስ ኢየሱስ በእውነት አትከተለኝ። ምክንያቱም የሰውየውን ልብ ያውቃል። ፈሪሳዊ ነው ብያቸዋል። ሁሉ ጊዜ ተቃዋሚ ናቸው። ክርክርን ያበዛሉ። እምነት ሳይሆን እውቀትን ያስቀድማሉ። አገልግሎትን ሳይሆን ስራን ያስቀድማሉ። ሕይወትን ሳይሆን ታይታን ያስቀድማሉ። ስለዚህ ሰውዬ እየመጣ ያለው ይህንንም መንፈሳዊ ታይታ ለመጨመር ነው እዛ ካለው በላይ። ስለዚህ አየውና ይሄማ እስከ መጨረሻ ቆርጦ ጸንቶ ከኔ ጋር አይቆይም ብሎ አይሆንም ማለት። ሐዋርያት ግን ሲጠይቁ ኑና ምን አድርጉ? የሐዋርያቱ በረከት እንዲያድርብን ቅዱስ ፈቃዱ ይሁንልን። ምክንያቱም ክርስቶስ ኢየሱስ አምላክ ስለሆነ ዓለምን ትተው ዓለምን ንቀው ፈቃደ ሥጋቸውን አሸንፈው እሱን ለመከተል ቆርጠው እንደተነሱ ከእሱ ጋር ለመኖር ለራሳቸው ቃል ገብቶ እንደመጡ ጠንቅቆ ስለሚያውቅ ኑና እዩ አላቸው። እኛንም እንደዚህ ይበለን። አሁን ልባችንን ያውቃል። አሁን እንከተል ብለን ብንጠይቅ እንኳ ምናልባት ለእያንዳንዳችን የተለያየ መልስ ይመልስልን ይችላል ክርስቶስ ኢየሱስ ልባችንን የሚያውቅ ስለሆነ። ማን ከልቡ ሊከተል እንደመጣ፣ ማን ከልቡ ልማር እንደመጣ፣ ማን ለሌላ ነገር እንደመጣ ጠንቅቆ የሚያውቅ አምላክ ስለሆነ ግን ለሐዋርያቱ ፈቀደላቸው። ቁጥር 41 ላይ እየጨረስኩ ነው። ከሁለቱ አንዱ ይላል ስለ ሐዋርያት ደግሞ ሲናገር ከሁለቱ አንዱ ወንድሙን ደግሞ እንደጠራ ይናገር የለ ንባቡ ላይ እንደተመለከትነው ከሁለቱ አንዱ ይላል። የአንዱ ስም እንድርያስ ተብሎ ተጠቅሰዋል። እንድርያስ ተብሎ ሌላኛው ስሙ ያልተጠቀሰው ደግሞ ማን ነው ቢባል የቤተ ክርስቲያናችን ሊቃውንት በአንድምታ ተርጓሚያችን ላይ ስሙ ያልተጠቀሰው እርሱ ወንጌሉን የጻፈው ቅዱስ ዮሐንስ ስለሆነ ነው። የራስን ክብር ሊገልጡት አይገባም ብሎ ስሙን ጠቅሶ አልጻፈም ብሎ ተርጉሟል። ከሁለቱም አንዱ ይላል መጽሐፍ ቅዱስ ዮሐንስ ነው። ዮሐንስ ራሱ ወንጌሉን የጻፈው
ስለራሱ አልጻፈም፣ ስለራሱ አልጠቀሰም። በአንድም ቦታ ዮሐንስ ብሎ ስለ ስሙ አልከተበም። ዮሐንስ አልጻፈም በመጽሐፍ። ምክንያቱም ትዕቢት ሳይሆን ትሕትናን ገንዘብ አድርጓልና፣ ራስን ከፍ ከፍ ማድረግን ሳይሆን ራስን ዝቅ ዝቅ ማድረግን ገንዘብ አድርጓልና እኛም ትሕትናን እንድንለማመድ ቅዱስ ፈቃዱ ይሁን። ስለ ራሱ አይጽፉም ቅዱሳን ሐዋርያት። ለምሳሌ ታስታውሱታላችሁ ቅዱስ ዮሐንስ በዚህ በወንጌል ክፍል ላይ አንዱ ሐዋርያ ብሎ ራሱን ጽፏል። ክርስቶስ ኢየሱስ ጋር በነበረበት ጊዜ ክርስቶስ የሚወደው ደቀ መዝሙር ከእርሱ ጋር ነበር አለ እንጂ ከእርሱ ጋር ነበር ባላለ። የራስን ክብር መግለጽ ስለማይገባ ስራ ቢናገር በሌላ ቢገለጽ እንጂ ትዕቢት ስለሚሆን ጠንቅቆ ስለ ራሱ አንጻፍ ወዲያውኑ ይሄዳል። ይህ እንድርያስ ወንድሙን ይጠራል። ማንን? ቅዱስ ጴጥሮስን። አሁን ፓትርያርክ የሆነውን የዓለም ሁሉ ፓትርያርክ ፓትርያርክ የተወደወው እንለዋለን። የዓለም ፓትርያርክ ነው፣ ሊቀ ሐዋርያት ነው። የሐዋርያት ሁሉ አለቃ የሆነውን ጴጥሮስን ወንድሙ እንድርያስ ነበር የጠራው። ሄደና ወንድሙ ጴጥሮስን ጠራና መሲህን እኮ አግኝተናል አለ። ማንን አግኝተናል? ንገሩኛ፣ ማንን? ምናልባት ይሄ መሲህ የሚለው ቃል ድንቅ ቃል በተለይ በቤተ ክርስቲያናችን አስተምሮ በዕብራይስጥ ማሲያስ ወይም ደግሞ ማሽያ ይባላል። መሲህ ማለት በስም ውስጥ ደግሞ ሚሳ ይባላል። በጽድቅ ክርስቶስ ማለት ነው። በአረብኛ ደግሞ ልክ እንደ ግዕዙ መሲህ፣ በግዕዙ ደግሞ ሊቃውንቶቻችን ቅቡ ማለት ብሎ ተርጉሟል። የተቀባ፣ የተሾመ፣ የተመረጠ ለዓለም ለማለት ነው። ሥጋ ይሆን ዘንድ፣ ሥጋን ይለብስ ዘንድ፣ ሰው ይሆን ዘንድ፣ በተዋህዶ ይከብር ዘንድ፣ ወልደ አብ ወልደ ማርያም ይሆን ዘንድ የተሰጠው ስልጣን ያለው ለማለት ነው ብሎ አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ገጽ 105 ገጽ 549 እንዲሁም ገጽ 611 ላይ ሲተረጉሙት እንመለከታለን። መሲህን አግኝተናል። መሲህ ማለት ነፃ የሚያወጣ የሚያድን፣ ነፃነትን የሚያውጅ ማለት ነው። እንግዲህ ሄዶ ለወንድሙ የምስራችን ነገረው። ዓለም ሁሉ በበደል ዓለም ሁሉ በመከራ በስቃይ ነበረ። አሁን ግን ነፃ አውጪው፣ አሁን ግን ነፃ የሚያወጣው ከኃጢአት ከበደል ሁሉ አላቆ ዘላለማዊ ነፃነትን የሚሰጠውን መሲህ አግኝተናል ብሎ ለወንድሙ ነገረው። ቁጥር 43 ላይ ስታነቡ ልጨርስ መሰለኝ። ወደ ኢየሱስም አመጣው ይላል። ወደ ማንም አመጣው? ንገሩኝ፣ ወደ ማንም? ወደ ኢየሱስ። ወንድሙን እኮ ምንኛ ደስ የሚል። ምናልባት አንዳንድ ሰዎች ያገኙትን በጎ ነገር ለወንድሞቻቸው በማካፈል ላይ ደካሞች ሊሆኑ ይችላል። ሰዎች በጎ ነገርን ሲያገኙ፣ ሰዎች በጎ እድልን መርጠው ሲሳካላቸው፣ ሰዎች የስኬት ጫፍ ሲደርሱ ወንድሞቻቸው እንዲጠቀሙ፣ እህቶቻቸው እንዲጠቀሙ በእውነት ፈቃደኛ ላይ የሆኑ ይችላሉ። ይህ የተባረከ ሐዋርያ ግን ክርስቶስን በማግኘቱ ደስተኛ ስለነበረ በእውነት አዳኙን አግኝቻለሁ ብሎ ስላመነ እኔ ያመንኩትን እንዲያለ ያገኘሁትን ደስታ እንዲያገኝ ያገኘሁትን በረከት እንዲካፈል ወንድሜን መጋበዝ አለብኝ ብሎ ወደ ራሱ ወንድም ነበር ሄዶ። ክርስትና ከዚህ ነው የሚጀምረው። አገልግሎት የሚጀምረው ከቤት እህት ወንድሞችን ከመስበክ ነው። በእውነት ጎረቤትን ይዞ ወደ ቤተ ክርስቲያን ከመምጣት ነው። ቤተሰብን ክርስቲያናዊ ሕይወት እንዲኖሩ ከማድረግ ይጀምራል። አገልግሎት ከወንድሙ ጀምሮ እኛ ሁላችንም ከቤታችን እንድንጀምር ቅዱስ ፈቃዱ ይሁን። በቃ አመጣው፣ ሄዶ ወንድሙን ጠራው። ቁጥር 43 ላይ ክርስቶስ ኢየሱስ የሚገርም ቃልን ተናገረው። ቅዱስ ጴጥሮስ አንተ የዮና ልጅ ስምዖን ነህ አለው። ቁጥር 43 ላይ እየሰማችሁ ነው። አንተ የዮና ልጅ ማለት ስምዖን። አሁን ይሄ በወንድሙ በእንድርያስ ተጠርቶ ወደ ጌታ የመጣው ስሙ በእውነት ስምዖን እንደሆነ አባቱም ዮና እንደሚባል ማንም አልነገረውም ለክርስቶስ። ነገር ግን አምላክ ስለሆነ ሁሉን ስለሚያውቅ በአምላክነቱ ሁሉንም ነገር መርምሮ የሚረዳ ስለሆነ አወቀና ስሙንና የአባቱን ስም በመጥራት አምላክነቱን ገለጠለት። ወደ አመነ ጴጥሮስ ደስ አለው። ሳይነግረው
ወዲያውኑ ከልቡ አመነ። ምክንያቱም ክርስቶስ ኢየሱስ ሁሉ ጊዜ የተሰወሩትን ምስጢራት በመግለጥ ምስክር ይሰጣል፣ ሰዎች እንዲያምኑበት። ታስታውሱታላችሁ ለናትናኤል ያለው ሐዋርያው ናትናኤል ተጠርቶ ወደ ክርስቶስ ኢየሱስ ሲመጣ ናትናኤል ሆይ ፊልጶስ ሳይጠራ በፊት ከበለስ በታች እያለ አውቅሃለሁ ብሎታል። ከበለስ በታች እያለ አባቶቻችን በትርጓሜ ላይ ምን ብሎ አትተዋል? የሚገርም ነው። ገና ክርስቶስ ሳይወለድ ይህ ናትናኤል ምሁረ ኦሪት ነበረ። ኦሪትን የተማረ ሰው ስለነበረ በበለስ ስር ቁጭ ብሎ ነቢያት በትንቢታቸው፣ አበው በተምኔታቸው፣ ሊቃውንት ደግሞ በሱባኤያቸው ሲጠብቁት የነበሩት ይህ መሲህ ይህ ክርስቶስ ምን አይነት አምላክ ነው? አይመጣም ወይ? ያ ዘመን አይደርስም ወይ? እያለ ሲያወጣ ሲያወርድ ይውል ያድር ነበርና ይላል በበለሱ ስር። የሚገርም ይህንን ያውቃል ክርስቶስ። በዘመን አዲስ ሥጋ ለብሶ ከቅድስት ድንግል ማርያም ተወልዶ ለስብከት ሲወጣ ሐዋርያትን ሲጠራ ከበለስ ስር እያለ አውቅሃለሁ ማለት ስለ እኔ ማሰብ ትንቢተ ነቢያትን፣ ተምኔተ አበውን፣ ሱባኤውን አውርደህ አውጥተህ ስታስብ እንደነበር እኔ አስቀድሜ አውቅሃለሁ፣ ውለታህን እከፍልህ ዘንድ ያ መሲህ እኔ ነኝና ወደ አንተ ጠርቼሃለሁ ብሎ ሊናገረው ይላል። አቤት በእውነት ስሙ ለዘላለም የተመሰገነ ይሁን። የሚደንቅ እኮ ሳምራዊቷ ሴት ዮሐንስ ወንጌል ምዕራፍ 4 ስታነቡ መጣች፣ ችግሯን ተናገረች። አስቀድሞ እንዲህ አላት፣ አውቀዋለሁ 7 ባሎች ነበሩሽ፣ አሁን አንድ ከአንቺ ጋር አለ፣ እሱም ባልሽ አይደለም፣ አብራችሁ እየኖራችሁ አይደለም ብሎ ሲናገራት ተደነቀች። እንደውም ወደ ከተማ ሄዳ አረኑና ጉዴን ይሁንልኝ ቤቴን ሁሉ ምስጢሬን ሁሉ ዘርግፎ የነገረኝ ታሪኬን ሁሉ እኔ ማንም አያውቅም ብዬ የማስበውን ሁሉ የሚያውቅ ሆነ፣ ማንም አልሰማም ብዬ እኔ የማስበውን ሁሉ ሰምቶ መልሶ ለእኔ አስረዳኝ፣ ታሪኬን የነገረኝ ሰምታችሁ ኑና እመኑ ብላ ሰብኳለች። ሆነ ክርስቶስ ኢየሱስ ስሙ ለዘላለም የተመሰገነ ይሁን። ጠራ። ጴጥሮስንም አንተ የዮና ልጅ ስምዖን ነህ አለው። ወዲያውኑ ምልክቱን አይቶ የተሰወረው ቢገለጥለት ምስጢር ቢቀርብለት አመነ ይላል። ከዚያ ቁጥር 43 ላይ በዚህ ላይ እንጨርሳለን። አንተ ኬፋ ትባላለህ ብሎ አዲስ ስም ሰጥቶታል። ማን ትባላለህ? ንገሩኝ፣ ማን ትባላለህ? ኬፋ ትባላለህ። ከዚህ በፊት ኬፋ አይባልም፣ ግን ኬፋ ትባላለህ ብሎ አዲስ ስም ሰጥቶታል። በአዲስ ስም ሰይሞታል። ምናልባት ከዚህ በፊት የዮና ልጅ ስምዖን ብሎታል። ከዚህ በፊት ዮና ተብሎ ስለሚጠራ ስምዖን ተብሎ ስለሚጠራ አባቱ ዮና ስለሆነ፣ አሁን ግን አዲስ ስም እየሰጠው ነው። ኬፋ ትባላለህ፣ ከእንግዲህ በኋላ ኬፋ ብዬ እሰይምሃለሁ፣ ኬፋ ተብለህ ትጠራለህ ብሎታል። ኬፋ የሚለው ቃሉ የዕብራይስጥ ነው። በጽር ጴጥሮስ ማለት ነው። በአረብኛ ደግሞ አልሃጅ የሚለውን ትርጉም ይሰጣል። እንዲሁም ደግሞ በግዕዝ እብን ኮ የሚለው ድንጋይ እንደማለት፣ ንጥፍ ድንጋይ አለት እንደማለት ነው ሲተረጎምና እንዲህ ብሎ ስሙን ሰይሞታል። ስንቋጭ የአባቶቻችን ትርጓሜ እንደሚነግረን ኬፋ ነህ ማለት ጴጥሮስ ነህ ማለቱ ነው። ጴጥሮስ ማለት ደግሞ የጸና አለት ንጥፍ ድንጋይ ማለት ነውና ከተመረጠ ሐዋርያ ከሆነ በኋላ የሚያሳየውን የሃይማኖት ጽናት ለመናገር እስከ መጨረሻ ጸንቶ ቢወድቅም ንስሐ እየገባ እስከ መጨረሻ ክርስቶስን እንዳመነ በሕይወቱ ፍጻሜ እንኳን እስከ ደም ጠብታ ድረስ ቁልቁል ተሰቅለው ክርስቶስን አምነው እስከ መጨረሻ ጸንቶ በሞቱ የሃይማኖቱን ጽናት ለመግለጥ ጴጥሮስ ብሎናል። ክርስቶስ እስኪ ስማችንን እንዲቀይርልን ቅዱስ ፈቃዱ ይሁን። እሱ ታሪካችንን ይቀይርልን፣ እሱ ሕይወታችንን ይቀይርልን። ዘማሪው እንዳለ ዘማሪው እንደዘመረለት እስኪ ሰው ይግረመዋል አይደል? እስኪ ታሪኬ ይቀይርና እግዚአብሔር ታሪክ ቀያሪ ነው። ክርስቲያኖች ያቺን በደለኛዋን ሳምራዊቷን ሴት ዊትነስ የምንለው አድርጓታል። ናትናኤልን ለእሱ ጠርተዋል። ሐዋርያትን ከበደል ከተናቁበት በእውነት ከተተቹበት ቦታ ጠርቷቸዋል። ቀጥሎውን ሳምንት የምናየው እግዚአብሔር ፈቃዱ ከሆነ አሁን ደግሞ ከገሊላ ከናዝሬት ሌሎች ሐዋርያትን ይጠራል። ሰዎች እስኪጉረመረሙ ድረስ ከገሊላ ሰው ይወጣል፣ ከናዝሬት አሁን መልካም ነገር ይወጣል ብሎ እስኪሉ
ናዝሬት ገሊላ የታላቀች ስፍራ ስለነበረች አባቶቻችን በትርጓሜያቸው ጠረፋማ ቦታ ገጠር አይነት ስለነበረች ከዛ የሚወጡትን ሰዎች ይልቁ ነበርና ከዚህ መልካም ነገር ይመጣልን እያሉ ከናዝሬት መልካም ነገር ይመጣልን እያሉ ክርስቶስ እንኳን ከናዝሬት ተወልዷል፣ በናዝሬት አድገዋል፣ ሐዋርያትም ከናዝሬት ተጠርቷልና እኛ አምነን የሚባለውን ሳይሆን እውነትን አውቀን እውነትን ሰምተን ክርስቶስን መከተል ይጠበቅብናል። በሰማነው ቃል በእውነት ክርስቶስን ተከትለ በስራ የሚገልጡ በእውነት በሕይወት ለክርስቶስ የሚኖሩ